ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ እና ብሬናን በችሎት ውስጥ ምስክሮቹን እያቀረቡ በጥያቄ እውነታውን ለማጋለጥ እየሞከሩ ናቸው። ዶክተር ፓተርሰን በበኩሉ በየቀኑ ከችሎት ቀርተው አያውቁም። ዴቪድ ችሎቱን ማሸነፉ የአሽሌን ሕይወት ብቻ ሳይሆን የራሱንም የኢኮኖሚ ጥያቄ ጭምር መልስ የሚያገኝበት በመሆኑ በጉጉት ነው ውጤቱን የሚጠባበቀው። 23ኛው ክፍል ይቀጥላል። በሚቀጥለው ቀን ጠዋት ችሎት ከማስቻሉ ቀደም ብሎ ዴቪድ ዳኛ ዊሊያምስን ማነጋገር እንደሚፈልግ ነግሮ አስፈቀደ። ወደ ዳኛ ዊሊያምስ ቢሮ የሄደው ከሚኪ ብሬናን ጋር ነበር። ማነጋገር እንደምትፈልግ ጠይቀሃል? አዎ የተከበሩ ዳኛ፣ ትላንት ማታ እንዳረጋገጥኩት የፍርድ ቤቱ ጉዳይ የኢንተርኔት ዋነኛ መወያያ ርዕስ ሆኗል። በኢንተርኔት የቀጥታ ውይይት የሚነጋገሩት በሙሉ ተከሳሿ ጥፋተኛ እንደሆነች አድርገው ደምድመዋል። ይሄ ደግሞ ነገሮች ሳይብላሉ ቀድሞ የማጠቃለል ችግር ያለበት ውሳኔ ነው። እኔ ለማረጋገጥ እንደሞከርኩት አብዛኞቹ የተወካይ በያኝ ቡድን አባላት ኮምፒውተር ከቀጥታ የኢንተርኔት መስመር ጋር አላቸው። የሌላቸውም ቢሆኑ የቀጥታ መስመር ካላቸው ጋር በመነጋገር በቀላሉ በዚያ ሳይብላላ በተደረሰበት ድምዳሜ ሊታለሉ ይችላሉ። ይህ ደግሞ ለተከሳሿ ከፍተኛ ችግር ይፈጥርባታል። ስለዚህ የተወካይ በያኝ ቡድን አባላት በየትኛውም የመገናኛ ብዙሃን ውይይት ላይ ቀጥታ እንዳይሳተፉ የሚያግድ ማዘዣ ፈልጋለሁ። ዳኛዋ ጥቂት ካሰቡበት በኋላ አልቀበለውም አሉ። ዴቪድ ቁጭ እንዳለ የመጣበትን ንዴት ለመቆጣጠር ሞከረ። የተወካይ በያኝ አካላት በቀጥታ መገናኛ ብዙሃን መሳተፋቸውን እቃወማለሁ። ሚስተር ሲንገር፣ የመገናኛ ብዙሃን ዕለት በዕለት ባላቸው ኃይል ሁሉ እዚህ ችሎት ላይ ይረባረባሉ። የዚህ ችሎት ጉዳይ ዓለም ላይ ላሉ የቴሌቪዥን፣ የሬዲዮና የጋዜጣ መገናኛ ብዙሃን ተቀዳሚ ርዕስ ሆኗል። ይሄ ጉዳይ አስቸጋሪ እንደሚሆን አስጠንቅቄህ ነበረ፣ አልሰማኸኝም። ወደ ዴቪድ ለጠጥ ብለው እንግዲህ ጉዳዩ የአንተ ብቻ ችግር ሆኗል። የተወካይ ብያኔ ሰጪ አባላት ከዚህ አድራጎት እንዲታቀቡ የምትፈልግ ከሆነ ይህንን ተቃውሞ ከሱ ችሎት መታየት ከመጀመሩ አስቀድሞ ማቅረብ ነበረብህ። ያም ቢሆን ኖሮ እንኳን ተቃውሞውን ላልቀበለው እችል ነበረ። የቀረ ነገር አለ? ዴቪድ እንደተቀመጠ ጨጓራው ሲፋጭ ተሰማው። የለም የተከበሩ ዳኛ። በቃ ወደ ችሎት እንዝለቅ። ሚኪ ብሬናን የፖሊስ መኮንን ዳውሊንግን ይጠይቃል። ምክትል የምርመራ ክፍል አዛዥ ሳምብሌክ ተከሳሿ ቤት ሲጠብቃት ሊያደር እንደሆነ ደውሎ ነግሮ ነበረ። ተከሳሿ የሚያስፈራራት ሰው እንዳለ በነገረችው መሰረት ነው። ትክክል ነው። የምክትል አዛዥ ሳምብሌክ ድምፅ ዳግም የሰማው መቼ ነው? አልሰማሁም። ጠዋት ተደውሎ አስክሬኑ ከሚስ ፓተርሰን መኖሪያ ቤት ጓሮ ቀጭን መንገድ ላይ ተጥሎ መገኘቱ ተነገረኝ። እርግጠኛ ነኝ ወዲያውኑ ወደ ቦታው አመራ። አዎ ወዲያውኑ። እና ምን ገጠመ? ምራቁን ዋጠ። የሳም አካላት በደም በተበከለ አንሶላ ተጠቅልሎ ነበር። ሁሉም የተገደሉት በተመሳሳይ ስልት ነበር። ልክ ነው ጌታዬ፣ በአንድ ሰው እንደተገደሉ አይነት። ዴቪድ ብድግ ብሎ እቃወማለሁ አለ። ተቃውሞ ተቀባይነት አለው። እተዋለሁ። ከዚያ ምን አገኘህ? እንግዲህ እስከዚያ ጊዜ ድረስ አሽሌ ፓተርሰን ተጠርጣሪ አልነበረችም። ነገር ግን ይህ ከሆነ በኋላ ወስደን የጣት አሻራዋን ወሰድን። ከዚያስ የጣት አሻራዎቹን ወደ ፌዴራል ወንጀል ምርመራ ቢሮ ላክን። ምላሹ በእሷ ላይ ያነጣጠረ ሆነ። በእሷ ላይ ያነጣጠረ ስትል ምን ማለት እንደሆነ ለተወካይ ፊት አካላት ብታብራራ። መኮንን ዳውሊንግ ወደ ተወካዮቹ ዞሮ
የእሷ የጣት አሻራ ቀደም ብሎ የግድያ ወንጀል የተፈጸመበት አካባቢው ከተገኘው የጣት አሻራ ጋር አንድ ሆኖ ተገኘ። አመሰግናለሁ። ብሬናን ወደ ዴቪድ ዞሮ መጠየቅ ትችላለህ አለ። ዴቪድ ተነስቶ ወደ ምስክሮቹ መቀመጫ መራ። መኮንን፣ እዚህ ችሎት ላይ ሲመሰክር እንደሰማ ነው ደም የተበከለ ቢላዋ ሚስ ፓተርሰን ዕቃ ቤት ተገኝቷል? ትክክል ነው። እንዴት ነበር የተደበቀው? ተሸፋፍኖ ነበር? የማይገኝ ቦታ ተደብቆ ነበር? አልተደበቀም። ግልጽ ቦታ ላይ ነው የተገኘው። ግልጽ ቦታ። አንድ የመደበቅ ሐሳብ የሌለው ሰው እዚያ ትቶታል። ያ ሰው የግድ ንጹሕ መሆን አለበት። ምክንያቱም እቃወማለሁ። ተቃውሞ ተገቢ ነው። ሌላ ተጨማሪ ጥያቄ የለኝም። ምስክር ወደ ቦታው መሄድ ይችላሉ። በዚህ መሃል ብሬናን ፍርድ ቤቱ ከፈቀደልኝ ብሎ ከችሎቱ የተመልካች ወንበር የኋላ መደዳ ምልክት ሲያሳይ አንድ ሰው ብድግ አለና ወደፊት መጣ። ሰውየው ከአሽሌ ፓተርሰን የመታጠቢያ ቤት የመጀመሪያ እርዳታ መስጫ ሳጥን ላይ የወለቀውን መስታወት ይዞ ነበር። መስታወቱ እላዩ ላይ በቀይ ፕላስቲክ ትሞቻለሽ የሚል ተጽፎበታል። ዴቪድ ተነስቶ ምንድን ነው አለ። ዳኛ ዊሊያምስ ወደ ብሬናን መለስ ብለው ሚስተር ብሬናን አሉ፣ ይሄ ተከሳሿ ምክትል አዛዥ ብሌክን ለማጥመድና ለመግደል ወደ ቤቷም እንዲመጣ የተጠቀመችበት የማታለያ ዘዴ ነው። ይህ በማስረጃ እንዲመዘገብልኝ እፈልጋለሁ። ተነቅሎ የመጣው ከተከሳሿ የመጀመሪያ እርዳታ መስጫ ሳጥን ላይ ነው። እቃወማለሁ ክቡር ዳኛ። ይህ ከነገሩ ጋር ተያያዥነት የለው። ከነገሩ ጋር ተያያዥነት እንዳለውማ ላረጋግጥ ነው። እናያለን። መቀጠል ትችላለህ አሉ ዳኛዋ። ብሬናን መስታወቱ ለተወካዩ የፍትህ አካል በግልጽ የሚታይበት ቦታ አስቀምጦ ይህ መስታወት የተወሰደው ከተከሳሿ መታጠቢያ ቤት ውስጥ ነው። ወደ ተወካዮቹ ተመልክቶ እንደምታዩት ትሞቻለሽ የሚል ጽሑፍ ሰፍሮበታል። ጽሑፉ ምክትል አዛዥ ብሌክ ወደ ቤቷ እንዲመጡላት ተከሳሿ ሰበብ ያደረገችበት ነው። በዚያ ምሽት ምክትል አዛዡ መኖሪያ ቤቷ ድረስ እሷኑ ከአደጋ ለመታደግ ሄዷል። ወደ ዳኛ ዊሊያምስ ዞሮ ቀጣዩዋ ምስክሬ እንድጠራ ይፈቀድልኝ፣ ላውራ ኒቡን። አንዲት መካከለኛ ዕድሜ ላይ ያለች ሴት በምርኩዝ እየተራመደች መታ ቃለ መሐላ ፈጸመችና የምስክር ወንበር ላይ ተቀመጠች። የት ነው የምትሰሪው ሚስ ኒቡን? የሳን ጆሴ ግዛት አስተዳዳሪ አማካሪ ነኝ። ምንድን ነው የምትሰሪው? የእጅ ጽሑፍ ማጣሪያ ባለሙያ ነኝ። ለግዛት አስተዳደሩ እንደው ምን ያህል ጊዜ አገልግለሻል ሚስ ኒቡን? 22 ዓመት። ብሬናን ወደ መስታወቱ እየተመለከተ ይሄን መስታወት ቀደም ሲል አይተሽው ነበር? አዎ። የመመርመር ዕድሉ ገጥሞሻል? አዎ። በጣም ጥሩ። እና ሁለቱንም አነጻጽረሻል? አነጻጽሬያለሁ። የደረስሽበት ማጠቃለያ ምን ነበር? ሁለቱም በአንድ ሰው የተጻፉ ነበር። ችሎት ውስጥ ማጉረምረም ተፈጠረ እና ይህን ማስፈራሪያ ለራሷ የጻፈችው አሽሌ ፓተርሰን ናት እያልሽ ነው? ትክክል። ሚኪ ብሬናን ወደ ዴቪድ ተመልክቶ መጠየቅ ትችላለህ አለው። ዴቪድ አንገራገረ። አሽሌን በዓይኖቹ ገረፍ አድርጎ ተመለከታት። ጠረጴዛው ላይ ተደፍታ ራሷን ትነቀንቃለች። ጥያቄ የለኝም። ዳኛዋ የዴቪድ ሁኔታን እያጠኑ ጥያቄ የለህም ሚስተር ሲንገር? ዴቪድ ተነስቶ ቆመ። የምስክሬቱ አስፈላጊነት አልታየኝም። ወደ ተወካይ የብያኔ ቡድኖቹ ዞሮ አቃቤ ሕግ አሽሌ ፓተርሰን ሟቹን የምታውቅ መሆኗንና ግድያውን ለመፈጸም ያነሳሳት ምክንያት እንዳላት ሊያስረዳ ይገባዋል። ዝም ብሎ ዳኛ ዊሊያምስ በንዴት እያስጠነቀቅኩህ ነው። አሁን ተወካይ የብያኔ አባላቶቹን የሕግ ትምህርት መስጠት የአንተ ስራ አይመስለኝም። ካልሆነ አንድ ሰው ይህን ማድረግ ይኖርበታል። ዴቪድ አንባረቀ። እንዳሻው እንዲፈነጭ እየፈቀዱለት ነው።
ይበቃል ሚስተር ሲንገር፣ ወደ ቦታ ተመለስ። ዴቪድ ወደ መቀመጫው አመራ። ይሄ የምናስችለው እንደተጠቃለለ ችሎት በመድፈር 1 ቀን የፍርድ ቤቱ እስር ቤት ውስጥ እንድታሳልፍ ፈርጄብሃለሁ። ይቆዩ ክብርት ዳኛ። እንዲህ ለማድረግ የሚችሉ ቆምጠጥ እንዳሉ ዳኛዋ የፈረድኩት የ1 ቀን ምሽት ማረፊያ ቤት እንድትቆይ ነው። እየሞከርክ ያለው ወደ 2 ቀን እንዲያድግ ነው። ዴቪድ ዳኛዋን ተመልክቶ ባለበት ፈዞ ቆየ። ከዚያም በረጅሙ ተንፍሶ ለደንበኛዬ ስል ስሜቴን በሙሉ አቅቤ ይዛለሁ። የብልሆች ውሳኔ ነው አሉ ዳኛ ዊሊያምስ። እዚህ ላይ ችሎቱ ተቋርጧል። ወደ ችሎት አስከባሪው ዞረው ይህ ችሎት እንደተጠቃለለ ሚስተር ሲንገርን ወደ ማረፊያ ቤት ወስዱልኝ። እሺ የተከበሩ ዳኛ። አሽሌ ወደ ሳንድራ ዞራ ፈጣሪ ምን እየሆነ ነው አለች። ሳንድራ እጆቿን ይዛ ጨመቅ አድርጋ አታስቢ፣ በዴቪድ ላይ እምነትሽን መጣል አለብሽ አለቻት። ሳንድራ ወደ ጆሲ ኩዌለር ደወለች። ሰምቻለሁ አላት። ዜና ሁሉ የሚያወራ ይህንኑ ነው ሳንድራ። ቢናደድ ዴቪድን አልወቅስበትም። ከመጀመሪያው ጀምሮ ዳኛዋ እየተፈታተነችው ነበር። ለመሆኑ ምን አድርጓት ነው እንዲያ የጠመደችው? አላውቅም ጆሲ፣ አስፈሪ ሁኔታ ውስጥ ነበር። የተወካዮቹ የፍትህ አካላት ፊት ስትመለከት ሁሉም አሽሌን እንደጠላው ያስታውቃሉ። ብያኔ የሚሰጡበት ጊዜ እስኪደርስ የቸኮሉ ይመስላል። አሁን የመከላከያ ሐሳብ የሚቀርብበት ጊዜ ስለደረሰ ዴቪድ አመለካከታቸውን ያስለውጣቸዋል። ልክ ነሽ። ዳኛ ዊሊያምስ ጠልታኛለች ሳንድራ። ይሄ ደግሞ አሽሌን ይጎዳታል። አንድ ነገር ካላደረኩ አሽሌ መሞቷ ነው። እንደዚህ አስኪውን መጠበቅ አልችልም። ምን ልታደርግ አሰብክ? ሳንድራ ጠየቀች። ዴቪድ በረጅሙ ተንፍሶ ከጉዳዩ ራሴን ላገል ነው አላት። ሁለቱም ይሄ ምን ማለት እንደሆነ ገብቷቸዋል። መገናኛ ብዙሃን በዚህ በዴቪድ ሽንፈት ይሳለቃሉ። እዚህ ጉዳይ ውስጥ መግባት አልነበረብኝም፣ ዴቪድ በመማረር ተናገረ። ዶክተር ፓተርሰን የልጅን ሕይወት እንዳተርፍላት እምነቱን በእኔ ላይ ጣለ። እኔ ግን ሳንድራ እቅፍ አድርጋው አትጨነቅ ውዴ፣ ሁሉም ነገር ጥሩ ይሆናል አለችው። ሁሉንም ሰው ወደ መቀመቅ ሰደድኳቸው ሲል ዴቪድ አሰበ። አሽሌ፣ ሳንድራ፣ ከችሎት ተዋርጄ እንደወጣ እየተደረግኩ ነው። ስራ እፈልጋለሁ። ልጄ በቅርብ ጊዜ ውስጥ ይወለዳል። ሁሉም ነገር ጥሩ ይሆናል። ትክክል። ጠዋት ዴቪድ ዳኛ ዊሊያምስ ቢሮዋ ሄዶ ማናገር እንደሚፈልግ ነግሮ ፈቃድ ጠየቀ። ሚኪ ብሬናን እዚያው ነበር። ዳኛ ዊሊያምስ እኔን ለማናገር እንደፈለግ ጠይቀሃል ሚስተር ሲንገር አሉት። አዎ ክቡርነቶ፣ ከያዝኩት ስራ ራሴን ማግለል እፈልጋለሁ። በምን ምክንያት? አሉ ዳኛ ዊሊያምስ። ዴቪድ በጥንቃቄ በዚህ ክስ ላይ እኔ ትክክለኛ ጠበቃ መሆኔን እጠራጠራለሁ። ደንበኛዬንም እየጎዳዋት እንደሆነ ይሰማኛል። በሌላ ሰው መተካት እፈልጋለሁ። ዳኛ ዊሊያምስ በተረጋጋ ሁኔታ ሚስተር ሲንገር አሉ፣ ይሄ ጅምር ክስ የተወሰነ ደረጃ ደርሶ ብዙ ገንዘብና ጊዜ ከባከነ በኋላ እንደገና ከስር ለመጀመር አንተን የምለቅ ከመሰለ ተሳስተሃል። ምላሼ አይቻልም ነው። ተረዳኸኝ? ዴቪድ ምንም ክፉ ነገር ላለመናገር አይኖቹን ጨፍኖ ባለበት ቆየ። አዎ የተከበሩ ዳኛ፣ ተረድቻለሁ። ወጥመድ ላይ ወድቋል። ችሎት ማስቻል ከጀመረ ወደ 3 ወር አልፏል። በእነዚህ ጊዜያት ዴቪድ ተገቢ እንቅልፍ ያገኘበትን ዕለት ማስታወስ አልቻለም። አንድ ከሰዓት በኋላ ከችሎት መልስ ሳንድራ ወደ ሳን ፍራንሲስኮ መመለስ እንዳለብኝ አስባለሁ አለችው። ዴቪድ በመደነቅ አይነት አየት አድርጓት፣ ለምን? አሁን እኮ በፍርድ ሂደት አጋማሽ ላይ። ኦ ፈጣሪ! አቀፋት። ልጁ መጣ እንዴ? ሊወለድ ነው? ሳንድራ ሳቀች። ከአሁን በኋላ በሆነ ጊዜ ሊወለድ ይችላል። ወደ ዶክተር ባይሊ ጠጋ ብዬ ብቆይ የተሻለ እንደሆነ ይሰማኛል። እናቴም መታ ከኔ ጋር እንደምትቆይ ነግራኛለች። ጥሩ፣ ወደዚያው መመለስ ይኖርብሻል አለ ዴቪድ። የጊዜን ጉዳይ ከዘነጋው ቆየው። በዚህ 3 ሳምንት ውስጥ ሊሆን ይችላል አይደል? አዎ።
ቅር ተሰኝቶ ከአንቺ ጋር ላልሆን ነው አለ። ሳንድራ እጁን ያዝ አድርጋ አትረረሽ የኔ የችሎቱ ጉዳይ አሁን በቅርቡ ይጠቃለላል። ይህ የማይረባ ችሎት ሕይወታችንን አመሰቃቀለው። ዴቪድ ቅር አይበልህ። የቀድሞ ስራዬን ከወሊድ በኋላ ጀምራለሁ። በጣም አዝናለሁ። በጣም እመኝ የነበረው ዴቪድ ትክክል ነው ብላ ያመንክበትን በማድረግ በፍጹም ሐዘን አይግባ። አፈቅርሻለሁ። አፈቅርሃለሁ። ሆዷን ደግፍ አድርጎ አፈቅራችኋለሁ አለና በረዥሙ ተነፈሰ። ሻንጣሽን በማሰናዳት እረዳሻለሁ። ዛሬ ማታ ወደ ሳን ፍራንሲስኮ ይዤሽ የምሄደው እኔ ነኝ። አይሆንም አለች ሳንድራ ኮስተር ብላ። አንተ ከዚህ መንቀሳቀስ አትችልም። ኤሚሊን ነግራት ይዛኝ ትሄዳለች። ማታ አብረን እራት እንበላ እንደሆነም ወዲያው ጠይቂያት። ጥሩ። ኤሚሊ በደስታ እንዴ እመጣለሁ እንጂ ይዤሽ እሄዳለሁ ብላ ከ2 ሰዓት በኋላ ሳን ጆሴ ደረሰች። ቻይዤን ሆቴል ውስጥ 3ቱ አንድ ላይ እራት ተመገቡ። አስቸጋሪ ነገር ነው አለች ኤሚሊ። በዚህ ሰዓት ሁለታችሁ መለያየታችሁን አልፈልገውም ነበር። ችሎቱ ከሞላ ጎደል ተጠናቋል አለ ዴቪድ ተስፋ አድርጎ። ልጁ ከመወለዱ አስቀድሞ ችሎቱ ይጠናቀቃል። ኤሚሊ ሳቅ ብላ በሁለት ነገር ፌሽታ ልናደርግ ነዋ አለች። የመንቀሳቀሻ ጊዜው ደረሰ። ዴቪድ የሳንድራን እጅ ያዝ አድርጎ በየቀኑ ማታ ማታ እየደወልኩ አነጋግርሻለሁ አላት። ስለኔ ምንም እንዳትጨነቅ እባክህ። ደህና ነኝ። አፈቅርሃለሁ በጣም። ሳንድራ ትክ ብላ እያየችው ራስን ተንከባከብ፣ የደከምክ ይመስላል። ሳንድራ ጠቅልላ እስክትሄድ ድረስ ፍጹም ብቸኝነት ውስጥ እንደሚሰምጥ አልታወቀውም ነበር። ችሎት አስችሏል። ሚኪ ብሬናን ተነስቶ ለፍርድ ቤቱ ቀጣይ ምስክሬ ሆኖ ዶክተር ሎረንስ ላንኪ እንዲቀርብ ጠይቃለሁ አለ። ግርማ ሞገስ ያለው የተከበረ ሽበታም ሰው መጥቶ የምስክሮች ቦታ ተቀመጠ። እዚህ ድረስ በመምጣቱ ላመሰግን ወዳለሁ። ዶክተር ላርኪን፣ ጊዜው ውድ እንደሆነ አውቃለሁ። ስለ እርሱ አንዳንድ ነገር ይነግሩኝ? ቺካጎ ውስጥ የተዋጣለት ተሞክሮ አለኝ። የቺካጎ የስነ ልቦና አማካሪዎች ማህበር ሊቀመንበር ነበርኩ። በስራ ላይ ምን ያህል ጊዜ ቆይተዋል ዶክተር? ከሞላ ጎደል 30 ዓመት። እንግዲህ የስነ ልቦና አማካሪ ሆነው በቆዩበት በዚህ ረጅም ጊዜ ውስጥ ስለ ሶስትዮሽ የስብዕና ችግር የሚመለከት ብዙ ህሙማን እንዳጋጠሙት ገምታለሁ። አላጋጠመኝም። ብሬናን ግራ የተጋባ መስሎ አላጋጠመኝም ሲሉ ብዙ ህሙማን አላየሁም ነው? ምናልባት 12 ያህል። እስከ ዛሬ አንድ እንኳን የሶስትዮሽ ስብዕና ችግር ያጋጠመው አላየሁም። ብሬናን ወደ ተወካዮቹ የፍትህ አካላት ዞሮ ግራ በተጋባ ሁኔታ ካያቸው በኋላ ወደ ዶክተሩ ተመልሶ አእምሯቸው የተረበሹ ሰዎችን በሚረዱበት የ30 ዓመታት የሥራ ቆይታ አንድ እንኳን የሶስትዮሽ የስብዕና ችግር ያጋጠመው ሰው መጥቶ አላዩ? በትክክል እኔ ገርሞኛል። እርሶስ እንዴት ይገልጹታል? ቀላል ነው። ይሄ ሶስትዮሽ የስብዕና ችግር የሚባል ነገር ጨርሶ የለም። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።